ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። ልታሳብዱት ነበር? ሽከርከር ጫማን አውልቀህ በእግር ሂድ እለዋለሁ። መልሶ ደግሞ ሚካኤል ይላል። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? ከብቶች የምንሰራበት ነበረ፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም አለትም። ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘው ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ያለው? መተት ለሀገሩን የጨረሰው መተት ነው። ባዶ ያደረጋችሁ መተት ነው። እድላችሁ የተወሰደው በመተት ነው። እሺ የምን መተት? ገለዋለሁ። በምን ልገለው ነበር? ጨርሻለሁ። ባዶ አስቀርቻለሁ። እሺ እስኪ ስም አትናገር። የጓደኛ የምቀኛ ቤተሰብ የምን መተት ነው? ጓደኛው በምኑ ነው የቀናህበት? በጣም ይሰራል። ምን ነበር የሚሰራው? ይነግዳል። እሺ ከዛ ቀናህበት? ባዶ አረጉት። ባዶ። እሺ ሌላ ምን አረከው? ገለዋለሁ። ልገለው ፎቅ ላይ አውጥቼዋለሁ። እሺ ከፎቅ ልትወረውረው? ስቴሽን ላይ አውጥቼዋለሁ። ወደ ታች ልጥለው። እሺ ሌላስ? ይመለሳል። መኪና ውስጥ ግባ አለዋለሁ። እሺ ይመለሳል። አሁንም እሺ ሌላስ? በቃ ባዶ ነው። ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። አትያዘኝ፣ ድራሽ ይጥፋ። እስኪ ገመዱ የት ውስጥ ነው ያለው ንገረኝ። ይምጣ ወደዚህ። የት ነው የተወው? ቦሌ። መኪናው እዛ ነው? እሺ ደግሞ ሰምቻለሁ በቀደም ሽጉጥም ሞካክረ ነበር? አምጡልኝ ብዬ ነበር። እሺ አላመጡልኝም። እሺ 80 ሺህ ብር ብለውኝ ነበር። ከዛ ለምን ተውከው? አስቀሩብኝ። ምን ልታደርገው ነበር? ሽጉጥ አስገዝተህ እዚህ ጋር ተኩስ እለዋለሁ። እዚህ ጋር ነይ እስኪ ሚስት እንደው በስመ አብ ወወልድ ወመንፈስ ቅዱስ። አታልቅሽ፣ ጠላትሽ አልቅስ። እንዲህ ነው እንግዲህ በመተት ህይወት የሚያመሰቃቅሉት የሚያስለቅሱት። እሺ ምንም ነገር የለንም። ይሸጣል፣ ይዋሻል፣ የት እንደሚሄድ ይሸጣል። ከሰው ያስማማው። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበረ፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም?
ወይ ጉድ! የለንም፣ ቤቱ ሰላም የለንም። ይሄ እያለ ምን ሰላም ይኖርሻል? እንዴትስ ሰላም ትጠብቂያለሽ? ልጆች ያሳዝናሉ። ስንት ልጆች ነው ያላችሁ? 2 ያውቋቸዋል። አባ ተሰቃዩ። ጓደኞቹ ብዙ ናቸው። የማይሰራው ስራ የለም። ባዶ ነው። አንዱ ነው የምንዞረው። እስኪ ብድግ ተነሳ፣ አንተ ብድግ በል። ከኔ ጋር አስማማም ስናገረው ከሚስቱ ጋር አታስማማም? አይኗን ማየት አልፈልግም። አይኗን ለምን? አስጠላችኝ። ቤተክርስቲያን እንሂድ ነው የምትለው። እሺ በቃ አስጠላች። ይሄ የምታደርገው መተቱ ነው። ባዶ አሁን ባዶ ነው። አሁን ሚስጥሩን ያውጣ አባ። እያወጣ እኮ ነው። ማን እንደሆነም ያውጣ ማን እንደሆነም የመተተበት ማን እንደሆነ አባ ያውጣ። እንታገል፣ ሁሌ እንጸልይ፣ እንስገድ። እና ማንነቱ ይነገርሽ። ይነገራት እስኪ ነገር የምትሉ እሺ ባዶ ሆነናል እኮ አባ። እሺ አይን ነገር የምትሉ የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው አለች። አይን ነገር የምንለውም እኮ አንድም ወደዛም ስለሚሆን ነው። ትችያለሽ አሁን ቢነገር። አንተ ስም እንዳትናገር፣ ቆይ ትእዛዝ እስኪመጣ። በስላሴ ስም ገዝቻለሁ። ዝም ችለዋለሁ። እስከ ዛሬ አትችይውም አባ። ብዙን የቻልኩት እኔ በህይወት ይኸው እኮ የዛሬ 15 ቀን እዚህ ጋር ነበራችሁ። አራስ ነበረች። በመተት ሽባ አደረጋት። ወደ 900 ሺህ ብር ለሕክምና ወጥቶ አልዳነችም። ተስፋ ቆረጡ። እዚህ መጡ። ቅባ ቅዱስ ሲቀባ ምንድነው መተት? የምን የቤተሰብ ይነገረኝ አለ። ተዋት ችለውም። እስኪ አትዋሽ። አሁን ብታውቅ ምን ታረጋለህ አለው። እዛ ፊት ለፊቴ ገለዋለሁ አለ። ሚስቴን ሽባ አርጓት፣ ከዊልቸር አውሏት፣ አራስ ቤት እንዳትበላ እንዳትጠጣ እንዳታጠባ አርጓት፣ አለቀውም አለ። እውነትህን ነው አልኩት። እውነቱን አይደል? አዎ። በሱ ጫማ ሆነን ካየነው እሱ ልክ ነው፣ ግን ደግሞ ልክ አይደለም። እኛ በምንሰጠው አገልግሎት በቤተ ክርስቲያን በእግዚአብሔር አታይ ልክ አይደለም። ፍርዱን ማን ይስጥ? አቤት ደግሞ እናንተ ይታወቅ ትላላችሁ። ግድ የለም አትችሉትም። እርግጠኛው እኔ የምነግራችሁ መተት የመተተባችሁ ሰው እዚህ መንፈሱ ተጋልጦ ተናግሮ ሚስጥሩን አውጥቶ ከተሸኘ በኋላ የምትደሰቱት በመፈወሳችሁ አይደለም። ሄዳችሁ በመበቀላችሁ ነው የምትደሰቱት። ለበቀል ነው የምትነሱት። 24 ሰዓት መጥፎ ነገር ነው የምታስቡት። ስለዚህ ማን ይበቀል? መጽሐፍ ቅዱስ የእስራኤል አምላክ ይበቀላል ይላል። የማን አምላክ ይበቀላል? በቀል የማን ነው? የእግዚአብሔር ነው። በደንብ አድርጎ ነው የሚበቀልላችሁ። በደንብ ስም አትናገር። ትሰሚኝ? አትችይውም። እሺ ብዙ ችግር አለብን። አዎ፣ ግን አትችይውም። አትችይውም። ሰላም ይጨርሰው። ታዲያ እንዴት ነው የማይጨርሰው? እሺ ምን አረክ ሌላ? ባዶ አስቀረ። መሬት ሸጠ። ምን አረክ ገንዘቡን? እኔ እንጃ የት እንደሄደ እኔ እንጃ። አመድ አረከው። ባዶ። እሺ ባዶ። አንድ ብር የለውም። አንድ ብር እንዳለ ጓደኞቹ ጋር ነው። አይጠይቅም፣ ይሰጥና እሺ በቃ ሲጠይቅ ይፈራቸዋል። እሺ በቃ እሺ። አሁን ለማንኛውም በስላሴ ስልጣን ገዝቻለሁ፣ በኪዳነ ምሕረት ቃል ይዤሃለሁ። ስም እንዳትናገር። የጓደኛ የምቀኛ የቤተሰብ የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ እኔ ጫማ ሆኑ ባኮትን። በእኔ ጫማ ሆኑ። በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጡ ያለሁት። እኔ በላይ ነው። አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? ያስጠይቁናል። የእነዚህ ሰዎች ህይወት እኮ ለኛ ዕዳ ነው። ክህነቱ ተሰጥቶን ኃላፊነቱ ተሰጥቶን እግዚአብሔር ምን አረክበት ምን አገለግልክበት ቢለኝ ምን መልሳለሁ? ነገ እኮ እንጠየቃለን።
መጽሐፍ ቅዱስ ላይ ያለ አይደለ እንዴ? ለአንዱ 5 ተሰጠው፣ ለአንዱ 2 ተሰጠው፣ ለአንዱ 1 ተሰጠው። ባለ 5ቱ አተረፈ፣ ባለ 2ቱም አተረፈ። ባለ አንዱ ምን አደረገ ይላል? ቀበረ። እኔም ቀበርክ እንዳልባል ነው። በአንቺ ጫማ ውስጥ ነው ያለሁት። ግን ብታውቂው እሱም ቢያውቅ ፊና ነው የምትሆኑት። ነፍሳችሁን አታውቁ። እግዚአብሔር ይበቀልላችሁ። ዋናው መንፈሱ ይነቀል አይደለ እንዴ? እሺ ጓደኛው ስንት ዓመት ነው ያስመተታችሁበት? 15 ዓመት። 15 ዓመት። በሱ እድል ነው የምትጠቀሙት? ጠቅላላ ወሰዳችሁበት እድሉ? ረሳን ነው የሚሰራው። እሺ አሁን እንቅልፍ ለቀቅንበት። ይረሳል። ብሬት እንዳለው አያስታውስም። ብሬት እንዳለው ማያስታውስም። ከሚስቱ ጋር ምንድን ነው የምታደርገው? አናሳበ። እሺ መለቃት ነቃት፣ ግደላት ነው የሚለው። በቃ እንደዛ ነው። አዎ ሁሌ ጥል ነው አባ። ምን ልታደርገው ነበር? እስኪ መተት ገድዮ በቃ መገላገል። ረፍ አልሞት አላችሁ? ሽጉጥም አላችሁ? ልጆቹንም እናት ጋር ውሰድ ብዬው ነበር። ቀረ። ለእናቱ ሊሰጥ ያመጣሁት ቀን እሑድ ቀን ይዤ ልሂድ ሲል እባክህ ብሬ እንሂድ ዝክር እንስራ ብዬ እርሶ ጋር መቅዶንያ መጣን። የዛን ቀን ይዞ ሊሄድ ነበር። የዛን ቀን ይዣቸው ልሂድ ሲል ዝክር እንሂድ አልኩት። ለምኜ ነው የማመጣው ቤተክርስቲያን ለምኛ። አንዳንድ ጓደኛችሁ የሉም እንዲህ አይነት አባት አሉ? እንዲስት ኧረ ተው ኧረ እንዳትሄድ ጥሩ መረጃ የሚሰጧችሁ አሉ አይደል? እንዳትሄዱ ጠርጥሯቸው። እነሱን አትሄድ ካለ ችግር አለበት። ሌላስ ምን እያረከው ነው? ማሳበድ። እሺ ማንገራተት። ልታሳብዱት ነበር? ሽከርከር በቃ ጫማ ነው አልቀ በእግር ሂድ እለዋለሁ። እሺ መልሶ ደግሞ ሚካኤል ይላል። መተት። ሌላ ማን ያለው? መተት። እሺ መተት ብቻ። ስንት መተት ናችሁ? ብዙ አይደለም። ቁጥራችሁን ንገሩኝ በስላሴ ስም። ለስንት ነው የመተታችሁበት? 2 ጓደኞች 2 ነን። እሺ 2 ናቸው። 2 ናችሁ? 2 ጓደኞች። በስመ አብ። ተንበርከኩ። እናቴ ካወቅሽ ጥሩ ቂመኛ ትሆኛለሽ። እሺ ይገላገል። ከዛ በኋላ ለሱ ያው መመሪያ እንሰጠዋለን አይደል? ውሎህን ምረጥ፣ ጓደኞችን አስተካከል፣ የሰጡን አግበስብሳ አትብላ፣ ጠጣ ያሉን አትጠጣ፣ ገንዘብ አምጣ ስትባል አትስጥ፣ ጸልይ፣ ስገድ። ያኔ እድል ወደ አንተ ትዞራለች፣ እነሱ ላይ ደግሞ ይዞርባቸዋል። በልጥራ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም የጓደኞቹ መተት ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 የጮና አውጡ ቶሎ በል። አንድ ላይ 1 ቀጥል፣ 2 3 ቀጥል፣ 4 ቀጥል፣ 5 6 በል። የመጨረሻ ገንዝና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እንዲህ ነው እንግዲህ የመጨረሻው መተት ባዶነትን ነው የሚያስታቅፈው። ትዳር ነው የሚበጠብጠው። ጥሩ ኑሮ የሚኖር ነው እንኳን ለራሱ ለማንም የሚተርፍ ነው። ለራሱ እንዳይሆን አደረጉት። ተው እመቤቴን አመስግን። እግዚአብሔር ይባርክ፣ መብራን ትባርክ። ና እስኪ ደህና ነህ? ጥሩ ጓደኞች አሉ። እድልን ሁሉ ገለባብጠው ሙልጭ አድርገው ወስደው ባዶ አደረጉ። መሬት ሸጥክ፣ ብሩ ምንድን ነው ታውቃለህ? እንጂ ላክልኝ አላወኩ። ይላክም አላውቅም። አላወኩ። ብሩ እንደተላክም አታውቅም? ስንት ብር ነበር የተሸጠው? 3.6 3.6። ስለ ብሩ ምንም መረጃ የለም? የለኝም። ኧረ ጉድ ነው። የገዛ ጓደኞች ናቸው የተበተቡ።
ማለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘው ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። 2 ሚሊዮን ብር ምንም አያውቅም ይዞ ወጣ። ከዚህ የበዓል ዕለት ዶሮ ሸጠን የሚሰጥ ነበረ። በሻንጣ ሙሉ ይዞ ወጣ። ልሰጥ ነው ብሎ የለም። እኔ ስጠይቀውም አይሰማም አይፈልግም። ተይዞ እኮ ነው አንቺ። አይ አንቺም እንዳልተረዳሽም እናት የት እንዳረኩት አላውቅም እያለ ሰው አንድ ሻንጣ 2 ሚሊዮን ብር ይዞ ሄዶ ለማን እንደሰጠ ምን እንዳደረገ ካላወቀ ከዚህ በላይ ምን ይሁን ይሄ ሰው? ጨርቁን አውልቆ እኮ ራቁቱንም አለመሄዱ እኮ ተመስገን ነው። ተቆጣጥረውታል እኮ ቅድም እንዳያችሁት ነው። ሰውየው ምንድን ያደረገው? መናጢው ቄስ እዛ ሆኖ ደገም አደረገ። በራ መጣች፣ በራ አንኳኳች እኮ። ህሊናዋን አታውቅም። የመተት እኮ ክፋቱ ምን እንደሆነ ታውቃላችሁ? ህሊናችሁን፣ ልቦናችሁን፣ አካላችሁን ይገዛል፣ ያስራል። በራሳችሁ ሰውነትና ስጋ ላይ የማዘዝ ስልጣን አይኖራችሁ። መንፈሱ ሲቆጣጠራችሁ እሱ ነው የሚነዳችሁ። ልጅቷ እኮ እዛ ሆኖ እዚህ ደገመባት። ከዛ በኋላ ቤቱ ሄደች። እሱም ያው ሲደግሙበት ብሩን በሻንጣ ይዞ ወስዶ ሰጣቸው። 2 ሚሊዮን ብር በሻንጣ 3.6 ሚሊዮን ብር መሬት የተሸጠበትን ምንም የማውቀው ነገር የለም ካለ ከዚህ በላይ እንደው ቆሞ መሄዱም ራሱ ታምር ነው። መብራን ወላዲተ አምላክ ኪዳነ ምሕረት ታስተካክልልህ በሉት። በእውነት የጎሯ ኪዳነ ምሕረት ታምረኛ ናት። እመቤታችን የመጨረሻ ታድርግልህ። ጓደኞችን ተጠንቀቅ፣ ራስን ጠበቅ አድርግ።